ሰላም ጤና ይስጥልን ተመልካቾቻችን፣ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ለሚዲያ ባለሙያዎች በሀገር አቀፍ ደረጃ አንድ ወጥ መታወቂያ ሊዘጋጅ ነው። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ ጸደቀ። በደቡብ ኢትዮጵያ ክልል 3 ወረዳዎች የእንስሳት ወረርሽኝ መቀስቀሱን አርሶ አደሮች ገለጹ። ወደ ውጪ ስናልፍ ሩዋንዳ ከቤልጂየም ጋር የነበራትን ዲፕሎማሲያዊ ግንኙነት አቋረጠች። ከየመን የተተኮሰ ሚሳኤል ግብጽ ማረፉን የእስራኤል ጦር ገለጸ። ወደ ቀዳሚ ዜናችን እንለፍ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰላም አስከባሪ የሰራዊት አባላትን አስመረቀ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለሰላም ማስከበር ተልዕኮ ያሰለጠናቸውን የሰላም አስከባሪ የሰራዊት አባላትን መጋቢት 10 ቀን 2017 ዓ.ም አስመርቋል። እየተመረቁ የሚገኙት የሰላም አስከባሪ የሰራዊት አባላት የ20ኛ እና የ21ኛ ሞተራይዝድ ሻለቃዎች ናቸው። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የስነ ልቦና ግንባታ ኃላፊ ኮሎኔል በላይ ህሩይ እንደገለጹት ተመራቂ የሰራዊት አባላቱ ለሰላም ማስከበር ተልዕኮ በውጭ ሀገር የሚሰማሩ ናቸው። ሰራዊታችን ብቃትና ህዝባዊ ወገንተኝነት አለው፣ ተቀባይነቱም በከፍተኛ ደረጃ እየጨመረ ነው ብለዋል። በደቡብ ኢትዮጵያ ክልል 3 ወረዳዎች የእንስሳት ወረርሽኝ መቀስቀሱን አርሶ አደሮች ገለጹ። አርሶ አደሮቹ ከባለፈው ሳምንት ጀምሮ በተቀሰቀሰው ወረርሽኝ እርሻ በሬዎችን ጨምሮ በሺዎች የሚቆጠሩ ከብቶች ሞተዋል ብለዋል። በወረዳዎቹ የእንስሳት ወረርሽኝ መከሰቱን ያረጋገጠው የደቡብ ኢትዮጵያ ክልል ግብርና ቢሮ በበኩሉ አሁን ላይ የበሽታው ምንነት የመለየት እየተሰራ እንደሆነ ተገልጿል። ሀብታማ ያለው ተጨማሪ አላት። በደቡብ ኢትዮጵያ ክልል 3 ወረዳዎች የእንስሳት ወረርሽኝ መቀስቀሱን የአካባቢው አርሶ አደሮች ገልጸዋል። የእንስሳት በሽታው ካለፈው ሳምንት አጋማሽ ጀምሮ የተከሰተው በክልሉ ጋሞ ዞን ጋርዳ ማርታ፣ በደቡብ ኦሞ ዞን ማሌና በጎፋ ዞን ኡባ ደብረ ፀሐይ በተባሉ ወረዳዎች ውስጥ ነው ተብለዋል። በወረዳዎቹም እስካሁን በሺዎች የሚቆጠሩ የቤት እንስሳት መሞታቸውን ነው አርሶ አደሮቹ አክለው የገለጹት። ምንነቱ በውል አልታወቀም በተባለው በዚህ በሽታ በእርሻ ስራ ላይ የነበሩ በሬዎቻቸው ጭምር እየሞቱባቸው እንደሚገኙ አርሶ አደሮቹ ተናግረዋል። አርሶ አደሮቹ የኑሮ ዋስትናችንን እየተነጠቅን ነው፣ ከብቶቻችንን ታደጉልን ሲሉ ተማጽነዋል። በሽታው ያው በጣም ከባድ ነው። አንደ ሲጀምር በአፍንጫቸው በአፋቸው የሆነ ፈሳሽ ነገር ይፈሳል። እርሻ ላይም ያሉ ያረሱ ከላይም ወድቀው የሚሞቱ አሉ። በወረዳዎቹ የእንስሳት ወረርሽኝ መከሰቱን ያረጋገጠው የደቡብ ኢትዮጵያ ክልል ግብርና ቢሮ በበኩሉ አሁን ላይ የበሽታው ምንነት ለመለየት ስራ በመከናወን ላይ እንደሚገኝ አስታውቋል። በዝናብ መግቢያና መውጫ ወቅቶች ላይ አፈር ወለድ የሆነው በሽታ የመቀስቀስ ባህሪ እንዳላቸው የጠቀሱት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ ዶክተር አዲሱ ዮብ አሁን የበሽታው አይነት ለመለየት ጥረት የተደረገ ይገኛል ብለዋል። የበሽታ ፍንዳታ በተለይ ደግሞ ዝናብ ሲወጣና ሲገባሰቱ የአፈር ወለድ በሽታዎች የሚባሉ አሉ። ከነዚህ በሽታዎች መካከል የትኛው እንደሆነ ገና ላብራቶሪዎች በወቅቱ ዓርብ ዕለት ነው በ5 ላይ ክስተት እንደተከሰተ ወዲያው 2 ላብራቶሪ ያሉ ክልላዊ የጂንካና የሶዶ ሪጂናል ላብራቶሪዎች የሰው ሳምፕል ወስደው ምርመራ እየሰሩ ያሉበት ሁኔታ ነው ያለው። አሁን ላይ በሽታው የተከሰተባቸው ጋሞ ዞን ጋርዳ ማርታ፣ በደቡብ ኦሞ ዞን ማሌና በጎፋ ዞን ኡባ ደብረ ፀሐይ ወረዳ ወሰን የሚጋሩና እንስሳቱ ከአንድ ወንዝ የሚጠጡ በመሆናቸው በሽታው በተመሳሳይ ወቅት መከሰቱንም ምክትል ቢሮ ኃላፊው ጠቅሰዋል። እነዚህ 3ቱ ወረዳዎች አዋሳኝ ወረዳዎች ከመሆናቸው እና አንድ ወተር ፖይንት ላይ ወይንም ከአንድ ውሃ ወንዝ የሚጠጡ ከመሆናቸው የተነሳ ተመሳሳይ አይነት የበሽታ ምልክት ያለው በሽታ በእንስሳት ላይ ሞት አስከትለዋል። እስካሁን ያለውን መረጃዎቹ ገና እየተደራጁ ናቸው ያሉት። የሞቱት እንስሳት ቁጥር ከሞቱ ቁጥር በላይ ግን ሌላዎች እንዳይሞቱ ደግሞ የመከላከል ስራ ላይ የባለሙያ ቲምም ከክልል ከዞን ከላብራቶሪዎች የተውጣጡ ባለሙያዎች አሁን በዚህ ሰዓት ሁሉም ቀበሌ ላይ ናቸው ከአርሶ አደሩ ጋር። እኔም አሁን በዚህ ሰዓት እዛው ክስተቱ ወደ ተከሰተበት አካባቢ በመሄድ መንገድ ላይ ነኝ ያለሁት። ተከሰተ በተባለው በዚህ በሽታ በ2 ቀናት ብቻ 381 የቀንድ ከብቶች መሞታቸውንም የወጡ መረጃዎች አመላክተዋል። በ2013 ዓ.ም በተመሳሳይ ወቅት የበጋና የክረምት መግቢያ ሽግግር ወቅት ይህን አይነት በሽታ ተከስቶ ከ700 በላይ እንስሳት ገድሎ እንደነበርም ተመላክተዋል። በመሆኑም አስቸኳይ ዘመቻ ተደርጎ ወረርሽኙን መቆጣጠር ካልተቻለ ተጨማሪ የእንስሳት ሞት ሊከሰት እንደሚችልም ተመላክተዋል። የጋርዳ ማርታ ወረዳ እንስሳትና
ዓሳ ሀብት ልማት ጽሕፈት ቤት ኃላፊ በበኩላቸው ይህ የዳልጋ ከብት በሽታ በአየር ንብረት ለውጥ ምክንያት የሚከሰትና በዋናነት የእንስሳትን ሳንባ የሚያጠቃ መሆኑን በመግለጽ አስፈላጊውን ሕክምና በፍጥነት ካልተደረገ ከእንስሳት ወደ እንስሳት በመተላለፍ በርካታ እንስሳትን ለሞት ሊዳርግ ይችላል ብለዋል። በወረዳው 250 ሺህ የሚጠጉ የቀንድ ከብቶች መኖራቸውን የሚናገሩት ኃላፊው እስካሁን ክትባት ማድረስ የተቻለው ግን 16 ሺህ ለሚሆኑት ብቻ መሆኑና በሚቀጥሉት 2 እና 3 ቀናት 80 ሺህ ለሚሆኑ የቀንድ ከብቶች ክትባቱን ማድረስ ካልተቻለ አደጋው የከፋ ሊሆን ይችላል ሲሉም ገልጸዋል። ለሚዲያ ባለሙያዎች በሀገር አቀፍ ደረጃ አንድ ወጥ መታወቂያ ሊዘጋጅ ነው። ለሚዲያ ባለሙያዎች በሀገር አቀፍ ደረጃ ዓለም አቀፍ የሙያ ምስክርነትን የሚያረጋግጥ አንድ ወጥ መታወቂያ ሊዘጋጅ መሆኑን የኢትዮጵያ መገናኛ ብዙኃን ምክር ቤት አስታውቋል። የኢትዮጵያ መገናኛ ብዙኃን ምክር ቤት በኢትዮጵያ የጋዜጠኞች ምዝገባ የሙያ ማረጋገጫና በብሔራዊ ሚዲያ ሽልማት እውቅና ዙሪያ ያተኮረ አውደ ጥናት በአዲስ አበባ አካሂዷል። አውደ ጥናቱ በኢትዮጵያ ውስጥ የጋዜጠኝነት ስራ በታማኝነት በብቃትና በተጠያቂነት እንዲተገበር ለማስቻል የሚዲያ ባለሙያዎችን ሙያዊ እውቅናን በመስጠት ሕጋዊ ለማድረግ ግልጽ የሆኑ መስፈርቶችን በማስቀመጥ ሁለንተናዊ ማዕቀፍ ለመዘርጋት ዓላማ ያደረገ መሆኑን ምክር ቤቱ አስታውቋል። በአውደ ጥናቱ ላይ የተገኙ የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማራ አረጋዊ ዓለም አቀፍ የሙያ ምስክርነትን የሚያረጋግጥ ዲጂታል ስርዓቱን የተከተለ የዲጂታል መታወቂያ በሀገር አቀፍ ደረጃ አንድ ወጥ መታወቂያ ለሚዲያ ባለሙያዎች እንዲዘጋጅ ተናግረዋል። ከፍተኛ የጤና ጉዳት የሚያስከትሉ ከግማሽ ሚሊዮን ብር በላይ የሚያወጡ የምግብ ምርቶች ከሸማቾች ሱቅ መወገዳቸው ተገለጸ። በአዲስ አበባ የምግብ መድኃኒት ባለስልጣን የንፋስ ስልክ ላፍቶ ቅርንጫፍ ጽሕፈት ቤት ከግማሽ ሚሊዮን ብር በላይ የሚያወጡ ምርቶችን ማስወገዱን አስታውቋል። የመጠቀሚያ ጊዜ ያለፈባቸው፣ የአገልግሎት ዘመን ያልተጻፈባቸው፣ ከደረጃ በታች የሆኑ ማለት ምርታቸው በኢትዮጵያ ተስማሚነት ምዘና ድርጅት የምርት ጥራት ደህንነት ያልተረጋገጠና በአቀማመጥ ምክንያት የተበላሹ ምርቶች ማስወገዱን ቅርንጫፍ ጽሕፈት ቤቱ አስታውቋል። ባለስልጣኑ ከህብረተሰቡ በደረሰው ጥቆማ መሰረት በተዋቀረው የምግብ ተቋማት የባለሙያዎች ቁጥጥር ቡድን ጥቆማ በቀረበበት በተለያየ ቀጠና ባሉ 5 የሸማች ሱቆች የቁጥጥር ስራው ተከናውኗል። በዚህም 117 ኩንታል የነቀዘ በቆሎ፣ 24 ኩንታል የስንዴ ዱቄት፣ 3 አይነት ፈሳሽ ሳሙናዎችና 4 የተለያየ መጠንና ስም ያላቸው ደረቅ ሳሙናና ሻይ ቅጠል ተጠቃሽ ናቸው። አጠቃላይ የዋጋ ግምቱ ከ655 ሺህ ብር በላይ የሚያወጡ ምርቶች ወደ ህብረተሰቡ ቢሰራጩ ከፍተኛ የጤና ጉዳት ሊያመጡ የሚችሉ ምርቶች ማስወገዱንና ለምግብነት እንዳይውል ባለሙያዎች ማረጋገጣቸውን ባለስልጣኑ አስታውቋል። በሰው ጤና ላይ ችግር ይፈጥራል ተብሎ የሚያጠራጥሩ ምግብ ነክ ነገሮችን ህብረተሰቡ ሲመለከቱም በ8864 ነጻ የስልክ መስመር ጥቆማ ቢሰጥ ባለስልጣኑ እርምጃ እንደሚወስድ አስታውቋል። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ ጸደቀ። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳል የተባለለት ደንብ አንዱ ነው። ደንቡ መደበኛ ያልሆነው ንግድ የትራፊክ ፍሰትን እንዳያስተጓጉል እንዲሁም ህጋዊ ነጋዴዎች እንዳይጎዱ በህግ ማዕቀፍ መልክ ለማስያዝ ያለመ መሆኑም ተመላክቷል። ኤልዳና ታደሰ ተጨማሪ አላት። መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለመያዝ በደንብ ቁጥር 184/2017 ሆኖ ከጸደቀ ህጉ አጠቃላይ ይዘቱ ጋር በተገናኘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክላይ በዛብህ ለሪፖርተር እንደገለጹት ካቢኔው ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት ይጠይቃልን ብለዋል። የከተማዋ ነዋሪነት ጉዳይ አንዱ መስፈርት ሆኖ ሊቀመጥ የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆኖ ለመንቀሳቀስ እንዲችሉ ለማድረግ መሆኑንም ገልጸዋል። በዚህም የንግድ ሰንሰለት የሚሰሩ ዜጎች ህጋዊነትን በክልል መታወቂያ አያረጋግጡም ማለት ግን አይደለም ሲሉም አስረድተዋል። መደበኛ ያልሆኑ የጎዳና ላይ ንግድ በኢትዮጵያ ብቻ ሳይሆን በሌሎች ሀገራት እንዳሉ የተናገሩት ኃላፊው ለከተማዋ የጸጥታና ደህንነት ስጋት እንዳይሆን፣ የትራፊክ እንቅስቃሴ እንዳያስተጓጉል፣ ህጋዊና ስርዓትን ተከትሎ የሚሰሩ ነጋዴዎች እንዳይጎዱ የህግ ማዕቀፍ ወጥቶ ተፈጻሚነቱን በመከታተል አስፈላጊ ሆኖ በመገኘቱ እንደ አዲስ ሊዘጋጅ ችሏልም ብለዋል። ከዚህ በፊት ደንብ ቁጥር 88/2000 የሚል ህግ አውጥቶ እንደነበር ያነሱት አቶ ተክላይ በአፈጻጸሙ ላይ በነበረ ክፍተት ምክንያት በአግባቡ መተግበር ባለመቻሉ
ያንን አሻሽሎ እንደ አዲስ ማውጣት ማስፈለጉንም ገልጸዋል። አዲሱ ደንብ ከዚህ በፊት ስራ ላይ ውሎ የነበረውን ደንብ በመተካት ስራ ላይ እንደሚውል የቢሮ ኃላፊ አስረድተዋል። መደበኛ ያልሆኑ የጎዳና ላይ ንግድ የብቃት ማረጋገጫ የተለያዩ የፍቃድ አይነቶች እንደሚያስፈልጋቸው የገለጹት የቢሮ ኃላፊ በደንቡ መሰረት የሚነግዱ ነጋዴዎች የገንዘብ መጠን ዝቅተኛ ሆኖ ማለትም ደግሞ በዚህ ስራ ላይ የተሰማሩ ዜጎች በአንድ ዓመት ጊዜ ውስጥ የሚያገኙት ገቢ ከ200,000 ብር በላይ ከደረሰ ወደ መደበኛ ንግድ የሚያሸጋግሩበትን ስርዓት ይዘረጋልም ብለዋል። ከዚህ በፊት በነበረው ረቂቅ ደንብ ላይ የማስተግበር ኃላፊነት የተሰጠው የአዲስ አበባ ከተማ አስተዳደር የንግድ ቢሮ፣ የመሬት ልማትና አስተዳደር ቢሮ፣ የጽዳት አገልግሎት ኤጀንሲ፣ የደንብ ማስከበር ባለስልጣንና የጸጥታ ተቋም እንደ ሁኔታው መቀየርና ማሻሻል የነበረባቸው ጉዳይ ላይ ቅንጅት ፈጥረው በጋራ እየሰሩ እንዳልሆነ ያነሱት የቢሮ ኃላፊ አሁን ግን ሰብሰብ ብለው ውሳኔ የሚያስተላልፉበትን አሰራር ረቂቅ ደንብ ማካተታቸውም ተገልጿል። በከተማ ደረጃ በምክትል ከንቲባ የሚመራውና ተጠሪነቱ ለከንቲባ ጽሕፈት ቤት የሆነው አስተግባሪ ግብረ ኃይል እንደሚኖርም አቶ ተክላይ ተናግረዋል። ግብረ ኃይሉ ከቦታ ልየታ ከንግድ እንቅስቃሴ ጋር የሚኖረውን አጠቃላይ ሁኔታዎችን እየገመገመ ውሳኔ ያሳልፋል፣ እርምጃ እየወሰደ መስራት እንዲችል የተቋቋመ ነውም ብለዋል። ግብረ ኃይሉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ፣ የትራፊክ ማኔጅመንት ባለስልጣን፣ የፖሊስ ኮሚሽን፣ የምግብና መድኃኒት ቁጥጥር ባለስልጣንም እንደሆኑ ገልጸዋል። አስፈላጊ ሆኖ ሲገኝ በከንቲባ ጽሕፈት ቤት በኩል የሚጨመር ተቋም እንደሚኖርም ተናግረዋል። በኢመደበኛ ንግድ ለመሰማራት ከተቀመጡ መስፈርቶች መካከል እድሜ ተጠቃሽ ሲሆን ከ18 ዓመት በላይ የሆኑ ዜጎች ብቻ በዘርፉ ፍቃድ አውጥተው መስራት እንደሚችሉም ተገልጿል። ደንቡ ዜጎች በማህበር ተደራጅተው የሚሰሩበትን እድል ይዞ መምጣቱንም ተመላክቷል። የከተማው ንግድ ቢሮ በሚያወጣው መስፈርት መሰረት የወረዳ ንግድ ቢሮዎች ምዝገባ እንደሚፈጽሙ ተጠቅሶ ከዚህም በተዋረድ ከወረዳ ወደ ክፍለ ከተማ፣ ከክፍለ ከተማ ወደ ማዕከል የመረጃ ፍሰት ይኖራል ተብሎ እንደሚጠበቅም ገልጸዋል። የጸደቀው ደንብ ከየካቲት 29 ቀን 2017 ዓ.ም ጀምሮ የጸና መሆኑን የተገለጸ ሲሆን ብዥታ እንዳይፈጥር ከንግድ ቢሮ ጋር በመሆን የማሳወቅና የስርጸት ስራዎች ከተከናወኑ በኋላ ወደ አፈጻጸሙ ይገባልም ተብሏል። በዚህም የንግድ ዘርፍ ላይ የሚሰማሩ አካላት መመዝገብ፣ የአቅም ግንባታ ስልጠና መስጠትና በንግድ ስርዓት ላይ ማሰማራት ስለሆነም በተወሰነ ሳምንት ውስጥ ደንቡን ወደ ሙሉ ተግባር እንደሚገባም ገልጸዋል። በአዲስ አበባ ከተማ ከ20,000 በላይ ዜጎች በኢመደበኛ ንግድ ተሰማርተው ይገኙ የነበረ ሲሆን በኮሪደር ልማት ምክንያት አብዛኞቹ ተበትነው አሁን የቀሩት 4880 ያህሉ እንደሆነ ከአዲስ አበባ ከተማ አስተዳደር የንግድ ቢሮ የተገኘ መረጃ ያመላክታል። በኢትዮጵያ በተለያዩ አካባቢዎች የሚገኙ የቪኦኤ ወኪል ጋዜጠኞች ስራ እንዲያቆሙ ማሳሰቢያ ተሰጠ። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የቆዩ ሰራተኞችን ጨምሮ ከተቀጠረ ወር እንኳን ያልሞላው ሰራተኛ ያለው የአሜሪካ ድምጽ ራዲዮ ቪኦኤ ከመጪው ቅዳሜ ጀምሮ ስራ እንዲያቆም ተገልጿል። በኢትዮጵያ በ3 ቋንቋዎች በአማርኛ፣ በአፋን ኦሮሞና ትግርኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎችም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው የተቋሙ ዘጋቢዎች ተናግረዋል። በሰራነው ልክ ይከፈለን ነበር ያሉት ዘጋቢዎቹ ከቅዳሜ ጀምሮ ስራ እንድናቆም በኤዲተሮቻችን በኩል ተነግሮናል ብለዋል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ አሉት። የአሜሪካ ድምጽ ራዲዮ ቪኦኤ የፕሬዝዳንት ትራምፕ ውሳኔን ተከትሎ ስራ ማቆም ጀምሯል። የቴሌቪዥን መስኮት ስርጭቶቹ ጨልመው የታዩ ሲሆን በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ ከ1300 በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት የ$267.5 ሚሊዮን በጀት ተሰርዞ ሰራተኞቹ የግድ ረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶናልድ ትራምፕ ውሳኔ መሰረት በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔው በተለያዩ ሀገራት የሚገኙ ዘጋቢዎቹን አስደንግጧል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል
አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩዋንዳ ከቤልጂየም ጋር የነበራትን ዲፕሎማሲያዊ ግንኙነት አቋረጠች። ቤልጂየም አሁን ካለው የኮንጎ ዴሞክራሲያዊ ሪፐብሊክ ግጭትም ሆነ ከዛ በፊት ሩዋንዳን በተደጋጋሚ ጎድታለች። በተለይም ቤልጂየም ሩዋንዳ ላይ ጉዳት በማድረስ ረጅምና ደም አፋሳሽ ታሪክ አላት ሲል የሩዋንዳ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አስነብቧል። ሩዋንዳ ሁሉም የቤልጂየም ዲፕሎማቶች በ48 ሰዓታት ውስጥ አገሪቱን ለቀው እንዲወጡም ትዕዛዝ አስተላልፋለች። ቤልጂየም በተለያዩ መንገዶች ከሩዋንዳ በተቃራኒ ትቆማለች። እንዲሁም ሀገሪቱንና ቀጠናውን ለማተራመስ ውሸትና ተጽዕኖን ተጠቅማ ሩዋንዳ ላይ አሉታዊ አመለካከት እንዲዳብር አድርጋለች ሲል ሚኒስቴር መስሪያ ቤቱ ገልጿል። ፕሬዚዳንት ፖል ካጋሜ በኪጋሊ ለሕዝባቸው ባደረጉት ንግግር ቤልጂየማውያን ባለፉት 30 ዓመታት ሩዋንዳን አፍርሰዋል፣ ሩዋንዳውያንን ገለዋል ያሉ ሲሆን ብራሰልስ በምስራቃዊ ኮንጎ በተፈጠረ ግጭት ምክንያት ሩዋንዳ ላይ ማዕቀብ እንዲጣል ጫና እያሳደረች ነው በማለትም ከሰዋል። በመጨረሻም ከየመን የተተኮሰ ሚሳኤል ግብጽ ማረፉን የእስራኤል ጦር ገለጸ። ከየመን የተወነጨፈው ሚሳኤል በሸርም ኤልሼክ አቅራቢያ የወደቀ ሲሆን የእስራኤል ጦር በጥቃቱ የደረሰ ጉዳት አለመኖሩን አስታውቋል። የእስራኤል ጦር እንዳለውም ከየመን ተተኩሶ በግብጽ የወደቀው ሚሳኤል ምናልባት የእስራኤል ሉዓላዊ ግዛት ላይ ያነጣጠረ ሊሆን እንደሚችልና ይህንንም የማጣራት ስራዎችን እየሰሩ መሆኑን ገልጸዋል። እንደ እስራኤል ጦር መረጃ ሚሳኤሉ ከየመን ተነስቶ በግብጽ ሲናይ ባህረ ሰላጤ ላይ የወደቀ ሲሆን በእስራኤል መሬት ላይ የደረሰ ምንም አይነት አሳሳቢ አደጋ አለመኖሩን አስታውቋል። የየመን ሁቲዎች ለመጨረሻ ጊዜ ተመሳሳይ ጥቃት የፈጸሙት የእስራኤልና የሐማስ የተኩስ አቁም ስምምነት ከመጀመሩ አስቀድሞ የነበረ ሲሆን በሰዓቱ የእስራኤል ጦር የአየር ክልልን ጥሰው የገቡ 3 ሰው አልባ አውሮፕላኖች መትቼ ጥያለው ሲል ማስታወቁ ይታወሳል። የሁቲዎች ጥቃት የተፈጸመው የአሜሪካ መንግስት በሁቲ ይዞታዎች ላይ ጥቃት መፈጸም በጀመረ በሰዓታት ውስጥ ሲሆን በኢራን የሚደገፉት የሁቲ ታጣቂዎች በቀይ ባህር የሚጓዙ የንግድ መርከቦች ላይ ጥቃት ይፈጽማሉ በማለትም አሜሪካ ወንጅላለች። በመሆኑም ቅዳሜ ዕለት አሜሪካ በሁቲዎች ላይ በፈጸመችው የአየር ድብደባ የቡድኑ አባላትን ጨምሮ ከ53 በላይ ሰዎች ህይወት ማለፉን የሁቲ የጤና ሚኒስቴር አስታውቋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።